ሰላም ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ዛሬ በድጋሚ መጥቻለሁ ቤተሰቦች። ትላንትና እንግዲህ ፖስት ባደረግንላችሁ ቪዲዮ ትንሽ ተናዳችሁብኛል ቤተሰቦች። የሁላችሁንም ኮሜንቶች እያየሁኝ ነበረ። በጣም ተናዳችሁብኛል፣ የሰደባችሁኝም አላችሁ ምናምን፣ ግን ያው እረዳችኋለሁ። ምክንያቱም የሆነ ታይም ላይ የእናንተን ሀሳብ ተቀብዬ ለእኔ በጣም ብዙ ነገር ስትሉ ነበረ። አሁን ደግሞ ተገልብጬ ያው ትንሽ ወደ ስራ መመለሴ አስደብሯችኋል መሰለኝ። ግን እስኪ ቤተሰቦች ከመፍረዳችሁ በፊት እስኪ እኔንም ለመረዳት ሞክሩ። ማለት እኔ ምን ላድርግሽ? እኔ ስተው አይተውም። ምንድነው ታዲያ ሀሳቡ ነው? እኔ ያልገባኝ ነገር እሱ ነው። ሲቀጥል ደግሞ አሁንም ያልተረዳችሁኝ ነገር አለ። ያለ ወንድ አይኖርም ምናምን እያላችሁ ነው ቤተሰቦች። እና ያለ ወንድ መኖር ይቻላል። እኔና ፍሬዘር መሀል ምንም ነገር የለም። አሁንም እንድታውቁት የምፈልገው ነገር እሱ ልክ እንደናንተ የዩቲዩብ ቤተሰባችን ነው። እህቱ እዚህ ሲመጣ ሲጀመር አንደኛ ነገር ሁሉም ቤተሰባቸው ውጪ ነው ያለው ምናምን እና እህቱ ከኔ ጋር እንዲሆን ልካው ነው እንጂ ሌላ እና እሱ መሀል ምንም የተፈጠረ ነገር የለም። ከዚህ በኋላ የሚፈጠር ነገር አይኖርም። በእርግጥ ባለፈው ፍሬዘር ትንሽ የተናገራቸው ነገሮች አሉ ለኔ ስሜት እንዳለው ምናምን፣ ግን ቤተሰቦች ያ ማለት እኔ ጋር የሆነ ነገር ይኖራል ማለት አይደለም። እንድታውቁት የምፈልገው ነገር እኔ እንደዚህ አይነት ባህሪም ፐርሰናሊቲም የለኝም። በቃ እዚህ ጋር ሱራፌልን ወደዋለሁ። ሜቢ ነገሮች ላይ ተስተካከሉ እንለያይ፣ ድጋሚ ላንቀጥል እንችል ይሆናል። ግን ሌላ ወንድ ህይወቴ ውስጥ ደግሞ አላስገባም። ከትምህርቴም ጋር ደግሞ ምንም እየተጋጨብኝ ያለ ነገር አይደለም። ነግራችኋለሁ ባለፈው። አሁን ክላስ ጨርሰናል። ከዚህ በኋላ የተወሰኑ ኦሪየንቴሽኖች ብቻ ነው ያሉት ምናምን እና ከዚህ በኋላ በቃ የምንሄደው ለፈተና ብቻ ነው፣ ለመጨረሻው ፈተናችን እና ትምህርቴ ጋር ቤተሰቦች ምንም የሚያገናኘው ነገር የለም። እና ደግሞ ያው ለምን አትታዩም ምናምን ክብርሽን ጠብቂ። በመጀመሪያ ደረጃ እኮ ሰው ለሚወደው ሰው መስዋዕትነት ሲከፍል ክብርን ማጣት አይደለም። ታውቁታላችሁ። ይሄንንም በእርግጠኝነት እዚህ ውስጥ ኮሜንት ከምታደርጉት 95%ዎቹ ለፍቅር ብዙ ዋጋ የከፈላችሁ ሰዎች ናችሁና ታውቁታላችሁ፣ ትረዱታላችሁ ብዬ አስባለሁ። እና ለመፍረድ አትቸኩሉ ቤተሰቦች። እኔ ደግሞ ሱሬን ትቼ ማልተውበት የራሴ የሆነ ምክንያት አለኝ። ምክንያቱም ከዚህ ከካሜራ ውጪ እኔና ቱቱዬ ብዙ የምናወራቸው ነገሮች አሉ። ትደውልልኛለች፣ ታያለች እንደናንተ ቁጭ ብላ ቪዲዮአችንን እና የምትነግረኝ ነገር ሱራፌል ለኔ ስሜት እንዳለው ግን የሆነ ልክ ያልሆነ ነገር አለ ነው ቤተሰቦች። ገባችሁ? ያንን ነገር ደግሞ አብሬ እስከመጣው ድረስ በቃ የሆነ ነገር አድርገን እንድናስተካክል ነው እያለችኝ የምትነግረኝም የምታወራኝም እና ማልተውበት ምክንያት አንድም የቱቱዬ ነገር ነው። ሁልጊዜም የምትለኝ በቃ ለኔ ስሜት አለው ግን የሆነው ነገር አለ። እኔ ጋር ብቻ አይደለም ቤተሰቦች ይሄ እንደዚህ እየሆነ ያለውና ያው እነሱም የሚያዩት ቱቱዬም ደግሞ ሞር ከኔ በላይ የምታያቸው ነገሮች ስላሉ ነውና እናት ደግሞ ያው ትክክል ናት። ያው ልጇ ስለሆነ ምናምን ሳይሆን እውነቷን ነው። ምክንያቱም መጀመሪያ እንደዚህ አይነት ባህሪ የለውም፣ እናንተም ታውቁታላችሁ። ስለዚህ ያም ነገር ነው ቆርጬ ሙሉ ለሙሉ እንዳልሄድ የሚያደርገኝ ነገር የሆነ ነገር አለ። የሆነ ነገር ሆኖ የሆነ ነገር ተፈጥሮ ወይ አላቅም ብቻ የሆነ ነገር ሆኖ እንጂ አስቦበት ፈልጎ እንደዚህ እንደማይሆን አውቃለሁ። ምክንያቱም እንዴት ነው እሱ የደረሰበትን ነገር መልሶ ሌላ ያደርጋልን ብዬ አላስብም። እና ለዛ ነው ቤተሰቦች። እና ደግሞ ሌላ በድጋሚ አሁንም እንድታውቁት የምፈልገው ነገር ያለ ወንድ መኖር ይቻላል። እኔና ፍሬዘር መሀል ምንም ነገር የለም። እየነገርኳችሁ ነው። ሱራፌልን ወደዋለሁ እያልኩ እንዴት ከሱ ጋር መሆን ይመስላችኋል? እና እንደዛ የሚባል ነገር የለም። ያው እየለመንኩትም አይደለም፣ መለመን አይደለም። በቃ የሆነው ነገር አለና ከዛ ነገር እንዲወጣ እንዲለቃ ፈልጋለሁ። ምንድነው የሆነው? ምንድነው የተፈጠረው ነገር? እሱን ነው ትላንትና ማውራት የፈለኩትና እኔ ደግሞ እንደዚህ አይነት ልግም ወንድ አምጥቶ ማስቀናት፣ ሱራፌል ሲቀና ምናምን እንደዚህ አይነት ነገሮችን እኔ አልወደውም። ለዛም ነው ቁጭ ብለን አንዴ እንነጋገር ያልኩበት ምክንያት። ያው ትላንትና ትንሽ ከፍሬዘር ጋር እንደዛ ባይነጋገሩ ኖሮ ተነጋግረን እንፈታዋለን ብዬ አስባለሁ። እና ያው እንዳያችሁትም ሱራፌል ከኔና ከፍሬዘር ምረጪ ብሎኝ ነበረ እና ያው አስቤበት እሱን እነግረውና እናወራለን ብዬ አስባለሁ። ዛሬ ሐሳቤንም የማሳውቅበት ቀን ነው ለሱ። ምንድነው ያለው ነገር ምናምን የሚለው ነገር ታያላችሁ። እና ይመስለኛል ቤተሰቦች ይሄ ነገር ለአንዴና ለመጨረሻ ጊዜ የሚቋጭም ይመስለኛል። ምክንያቱም እኔ ምርጫዬንም አሳውቀዋለሁ። ያው ሰሞኑን ደግሞ ስለተፈጠሩት ነገር ምንድነው የሆነው የሚለውን ነገር ደግሞ ተረጋግተን አውርተን ይሄ ነገር ለአንዴና ለመጨረሻ ጊዜ የሚቋጭ ይሆናል ቤተሰቦች። ይገባኛል። ኮሜንታችሁን በደንብ እያየው ነው። እውነቴን ነው የምላችሁና በጣም እንደሰለቻችሁ ይገባኛልና ዛሬ እስኪ አሪፍ ነገር ኖሮ እኔና እሱ መሀል ጥሩ ነገር ይፈጠራል ብዬ አስባለሁ ቤተሰቦች። እና እስኪ ደውዬለታለሁ፣ እንጠብቀው እና ውሳኔን አሳውቀዋለሁ ማለት ነው ቤተሰቦች። እንጠብቀው እስኪ። መንገደኛ ነው ልብሽ እናውቃለሁ ባላይ ብዙ
ብዙ ሰማለው አይኔ ካላይ ያላምንም እንጂ እኔ ባላይ ብዙ ሰማለው ፈርቼ እንጂ እንዳልነግርሽ ቆይቷል ልቤ ካዘነብሽ ንገረኝ ካልሽማ ተቀይሜሻለሁ ግን አንቺን ትቼ መኖር እፈራለሁ መንገደኛ ነው ልብሽ እናውቃለሁ ባላይ ብዙ ሰማለው አይኔ ካላይ ያላምንም እንጂ እኔ ባላይ ብዙ ሰማለው እንዴት ነሽ? ደህና ነሽ? ሰላም በላቸው ቤተሰቦች። አለን እግዚአብሔር ይመስገን። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እግዚአብሔር ይመስገን። ያው ደህና ነኝ ማለት ከተቻለ ደህና ነኝ። እንዴት ናችሁ እናንተ? ሰላም ነው? አለን እንዴት ነህ? አለሁልሽ። ደህና ነኝ። እንደው በጠዋቱ እንደዚህ አቻኩለሽ የጠራሽኝ? ያው በባለፈው ጉዳይ እናውራ በሚለው ነው። ያው ያወራናቸው ነገሮች ነበሩ። ዛሬ የለ አሁን ነቆራታው ስራ አይደለም። እኔ ሰላማዊ መንገድ ይዤ ነው ገባ የመጣሁት ለኔ ሳይሆን ለነሱ እንኳን ስትል እነሱ ያለው ነገር በጣም መሯቸዋልና በቃ ይሆናል አይደል? የሆነ ማውራት ያለብንን ነገር አውርተን እንደ ህፃናት እንትን አንበል። የህፃን ስራ እንስራ ገባ። እኔ አሁን ዛሬ ኖርማል ለማውራት ነው የመጣሁት። በቃ እኮ አልመጣም ማለት ምንድነው ችግሩ? አልመጣም ማለት ምን እያረክ እንደሆነ ልቦና ያውቀዋልና እንደሱ አይነት ነገር ተውና በኔ በኩል ያለውን ነገር ላወራ፣ ባንተ በኩል ያለውን ነገር ሰምተን መሆን ያለበትን ነገር እንድንወስን ይጠራው ዛሬ። እሺ እኔ ደስ ይለኛል። ይኸውልሽ አንድ ማወቅ ያለብሽ ነገር ቤተሰቦችም እንዲያውቁት ፈልገው ነገር ምንድነው እኔና አንቺ እንድንስማማ እኔና አንቺ እንድናወራ ፍላጎት አለኝ በት ለመናገር ማለት ነው። እና በቃ በደንብ እኔና አንቺ ቁጭ ብለን ብናወራ ሶስተኛ ሰው መሀላችን ባይገባ ፉትዬ እውነት ለመናገር እኔና አንቺን ለማስማማት በጣም ብዙ ርቀት እየሄደች ነው ያለችው። ግን ሶስተኛ ሰው በመግባቱ ደብሯታል። ለምን ጥፋተኛ እንደነበርኩኝ መጀመሪያ ላይ አይኖ አውቃለሁ። ነገሮችን ሳላገናዝብ አንዳንድ ጊዜ ችኩልነትም ሊሆን ይችላል፣ ያው ስሜታዊነትም ምናምን ሊኖር ይችላል። ነገሮችን ሳላገናዝብ ነው የሆነ ውሳኔዎችን ምናምን ወስኜ የነበረው እኔ ማለት ነውና አሁን ደግሞ አንቺ ሶስተኛ ሰው ገብቶ መሀላችን ጭራሽ መጥቶ እኔን እስከመናገር ድረስ እኔን የማያከብረኝ ሰው እንዴት ነው አንቺ ጋር ሊሆን የሚችለው? አንቺን ላይ ያስቀየምኩሽ ነገር ሊኖር ይችላል፣ ደብሮሽ ሊሆን ይችላል። አይኖ አውቃለሁ፣ እንደተቀየምሽ አውቃለሁ። ግን ቢሆንም እኔ በሶስተኛ ሰው ምናምን መሀል እንዲገባ አልፈልግም እና ያንን ነገር መሆኑ በጣም ደብሮኛል። እኔ እውነት ለመናገር ቀንቼ አይደለም ለነሱም ልናገር የምፈልገው ነገር ቀንቼ አይደለም ሶስተኛ ሰው ለምን ገባ ስል፣ ግን እኔና አንቺ በሰላም ለመፍታት ነገሩን ቁጭ ብለን እንድናወራበት ቱትዬም ካስፈለገ መሀላችን ገብታ ሰላም እንድናወርድ ከተፈለገ ሶስተኛ ሰው ለምን ይገባል እኔ ስሜት ነው እንጂ ሌላ ስሜት ኖሮኝ አይደለም። እና ልጁ ደግሞ ሌላ ስሜት አለው ላንቺ ብሌን። አንድ ነገር ማወቅ ያለብሽ ነገር ልጁ ስሜት አለው። ሻውን ስታወሪው አንቺ ሌላ ስሜት እንደሌለው ነው እየተረዳሽ ያለሽ። ይኸውልህ አንድም እሱን አይደለም ለማውራት የመጣሁት እኔ እግዚአብሔርን ነው የምልህ። እውነት ለመናገር ያኔ የመጨረሻ ቪዲዮ ስሰራ ያንተ ህይወት ውስጥ ድጋሚ ላለመመለስ ነው አይደል አውርቼ ሄድኩት። ከዛ በኋላም አይደለም እዚህ ቪዲዮ ካንተ ጋር ቆሜ ልሰራ ይቀርና ስልክ ሄድም ብላክ ሊስት ውስጥ ከተቸው ነበር አይደል ማውራት ስለማልፈልግ ማለት ነው። ግን ቱቱዬ ደውላ የሆነ ነገር የሆንከው ነገር እንዳለ እኔ ጋር ብቻ ሳይሆን እዛም ትክክል እንዳልሆንኩ ስለነገረችኝ ያንን ነገር በማሰብ ነው ተረጋግቼ እያወራሁ ያለው። ሲቀጥል ደግሞ አልፈልግም ብለህ ነበርከው አንተ ነህ አይደል ቤት መጥቼ ቡና አፍልቼ መጀመሪያ አካባቢ ሰው ነኝ ይሰማኛል። ገባ ሰው ነኝ ሴት ነኝ ይሰማኛል። ዲስሪስፔክት እያደረክኝ ምንም ክብር የሚባል ነገር እየሰጠኝ አልነበረም። ግን
የነበሩት ነገሮች ናቸው። ቱቱ ያለቻቸው ነገሮች ናቸው። አዳምጠኝ። አሁን አንተ እኔን ማታዳምጠኝ እና አንተ ማራዳምጥ ከሆነ እኔ እናንተ መስማማት አንችልም ብዬ የቱቱዬ ነገር ነው ብዬ ቱቱዬ እኔን ለመፈተን እንደሆነ ግን አንተ ትክክል እንዳልሰራ ግን ችግር የለውም በቃ አብራችሁ ነገሮችን አስተካክሉ ስትል ምንም እንዳልተፈጠረ ተነስቼ ቤት መጥቼ ከዴቭ ቁልፍ ተቀብዬ ቡና አፍልቼ በቃ ደስ እንዲልህ እነሱም ደስ እንዲላቸው በብዛት ቡና እያሉ ስለነበር ማለት ነው። አንተም ያው ያንን ነገር እንደምትወደው ስለማቅ እንደዛ ክብሬን አውርጄ እንኳን መጥቼ ያንን ነገር ሳድርግ በጣም እኔ እንጃ በጣም በንቀት ነው ገባ ያስተናገድከኝ። ግን በቃ እሺ አልኩኝ። በቃ ነገሮች ተደራረቡ። ታመምኩ፣ ሆስፒታል ገባው መጣ። ያ ግን ምንም ነገርን አይለውጥም። እሺ አልኩና ሀሳብህን ተቀብዬ ሄድኩ። ከዛ በኋላ ምንም ነው የምትበጠብጠው? እኔ አልበጠበጥኩም። እኔ እየበጠበጥኩ አልነበረም ብሌን። አንድ ነገር እንድታቂ የምፈልገው እየበጠበጥኩ አልነበረም። አይ ኖ የሆነ ጊዜ ላይ ልክ ያልሆኑ ነገሮች ተፈጥረዋል፣ ከባድ ነገሮች ተፈጥረዋል። አንቺም በጣም ተጎድተሻል። ሆስፒታል እስከ መግባት ድረስ ከመታመም ድረስ ደርሰሻል። ግን ይሄ ሁሉ ነገር እየሆነበት ባለው ታይም ላይ ደግሞ አንቺ ይሄንን ልጅ ለዚያውም ሹሩባ የተሰራ ልጅ እንደዚህ አይነት አንቺ ጎን ባለው መንገድ አውራ ልጅ ነው ከጎንሽ ያለው ስነ ስርዓት ባለው ዳውራ። እሺ ከእንደገና ደግሞ አሁን እኔ እናንተ ባለንበት ደረጃ ማለት ነው ማብራራት ሁሉ አይጠበቅብኝም ነበር አይደል እንዴ? ግን እኔ እና እሱ ባለ ምንም የለም። አይ ኖ እሱ ትላንትና የተናገራቸው ነገሮች ይኖራሉ። ያ ማለት ግን ስለራስሽ ብቻ ተናገሪ እኮ አለሽ። ከዚህ በላይ ምን ትፈልጊያለሽ? ብሌን እንትን አታርጊው በጣም ነገር። ያ ማለት ግን እኔ ለሱ ስሜት አለኝ ማለት አይደለም አይደል እንዴ? ያለውን እያንዳንዱ ነገር ታውቀዋለህ በደንብ ውስጥህ ያውቀዋል አይደል? እሱ ፊት እኮ ወድሃለሁ አይደለም ከሱ ጋር ሌላ ግንኙነት ቢኖረኝ እኔ እና እሱ ባል ምንም የለም። የሆነ ሰዓት እኮ የሆነች የምታወራን ሴት እንዳለሽ ነግሬሃለሁ አይደል? እሷ የእሱ እህት ናት በቃ ሌላ ምንም አዲስ ነገር የለም። ግን አንተ እኔ ላይ ባሳደርከው ነገር ምክንያት ነው እሱ እኔ ሰፖርት ለማድረግ መጣ። አይ ዶንት ኖ ከዛ በኋላ ያሉ ነገሮች ስለሱ በኮንፊደንስ ላውራ እችላለሁ ማቃወም ታሪክ ስለሌለ ማለት ነው። ከዛ በተረፈ ግን እኔ ጋር ምንም ነገር የለም። እኔ ድጋሜ እንደዚህ አይነት ነገር ውስጥም ለምን እገባለሁ? እዚህ ጋር ያለውን ነገር ሳልቋጭ እዚህ ጋር ያለውን ነገር ሳልጨርስ እኮ ሶስተኛ ሰው ሳታስገቢ እኔና አንቺ ችግራችንን እንፍታ። ልጁ ላንቺ ሌላ ስሜት አለው 100% እርግጠኛ ነኝ። በቃ 100% እርግጠኛ ነኝ። ደግሞ ማመን ያለበት ነገር አንተ በገፋኸኝና እኔ ባስቀየምክበት ሰዓት ግን ከኔ ጎን የነበረ ሰው እሱ ነው። አንተ ዞር ብለህ ባላየኸኝ ሰዓት ከኔ ጋር ሆኖ ለኔ በጣም ብዙ ነገሮች ደግሞ ሲያደርግ የነበረ ሰው ነው። እሱንም መወቀው ስራ ያንተ ስራ ነው ይሄንን ሁሉ ነገር ያመጣው። ያኔ ቁጭ ብለህ ነገሮችን ብታስብ እኔ አንዳንዴ እውነት ምንድነው ቆይ አላማክ መለያየት ነው የምትፈልገው? አብሮ መሆን ነው የምትፈልገው? በቃ ስለኔ ካሜራ ይዘህ ትመጣለህ ምን ትላለህ? እኔን መጥፎ እንደሆንኩ ለነሱ ለማሳየት ትሞክራለህ። ለምንድን ነው ያንቺ መጥፎ ለነሱ ማሳየው? ነው አሁን እነሱ እንደዛ ነው እያሰቡ ያሉት በአንተ ምክንያት ማለት ነው። እኔ ሐቀኛ መሆኔን እኔ እውነተኛ መሆኔን እኮ እየተናገርኩ ነው ያለሁት። ምንድነው እውነተኝነት? መጀመሪያ አልፈልግም አልክ። እሺ ብዬ ስቀበል ደግሞ አንተ ምስኪን ነህ አንተ ነህ የተጎዳኸው ብለህ እኔን ሌላ ነገር ውስጥ ከቱ በመምጣት ያ ነው ትክክል ነው። አንቺ መጀመሪያ ማለት ነው መጀመሪያ ላይ ስለነበረው ነገር ነው እያወራሽ ያልሽው። መጀመሪያ ላይ እኮ ትክክል ነሽ፣ አጥፍቻለሁ አልኩሽ። ትክክል ነኝ። አንተ ወጣ አንተ ጥላ ሄድከውን ቦታ ከተሰው ከተጠቀመ ድረስ ለምንድን ነው የሚደብር? ብሌን በቃ ከዚህ በላይ አንጣላ በእናትሽ በቃ ብሌን ከዚህ በላይ አንጣላ። ለምን ነው እንደዚህ እየሆነን ያለን ነው እኔና አንቺ? አንተ እኮ ነህ እንደዚህ እንድንኖር ያለው በቃ አንጣላ ከዚህ በላይ ፍቅር ሲሆን አንተ ምንም አይገባህም ያ ነገር እኮ ከዚህ በላይ በቃ አንጣላ። እኔ ካንቺ ጋር በቃ መለየት አልፈልግም። ለምን ደው ማትረጅኝ? እኔ ካንቺ ጋር ተራርቄ መቆየት አልፈልግም። በቃ ይሁን አይምሮዬ ልክ እንዳልሆነ ይሰማኛል። ለምን አትረጅኝም? እስኪ አስብ እስኪ ግባና ቪዲዮቹን እያቸው ያደረካቸው ነገሮች እስኪ ያቸው ምን ያደረክ ምን እየሆንክ እንደሆነ እስኪ እወቅና ምን ያህል እንደከፋኸኝ እስቲ ይግባክ። እኔ እኮ ምንም ባረከው ነው አይፈረድብኝም። መጥፎ ነገር አድርጌያለሁ እያልኩሽ ነው። ግን በቃ አንቺ ደግሞ ይሄንን ልጅ ከአንዴና ለመጨረሻ ጊዜ ከኛ መሀል ማውጣት አለብሽ። አልችልም ይሄንን ማድረግ አልችልም ብለኝ። ምክንያቱም ለኔ እየነገርኩት ነው። ለኔ ጥሩ የሆነልኝን ሰው ደግሞ መጥፋት አልችልም። እና ለኔ ጥሩ ያደረገውን ለኔ ምንም እስካሁን እኔ ምንም ያልጎዳኝም ለኔ ጥሩ ነው እያደረገ ያለው የወጣ ነገር ያላየሁበትን ሰው እኔን ያስቀየመኝን ሰው ምን ብዬ ነው ዞሮ ከወጣ ነገር ከዚህ በላይ ምን ሊያደርግሽ ይችላል? ከኔ ጋር እያጣላሽ እኮ ነው። ከዚህ በላይ እኔን የምትወጂውን ሰው የምታፈቅሪውን ሰው እንዴ የውሸት ነው እንዴ መውደድሽ እኮ ካንተ ጋር በራስህ ችግር ነው። የውሸት እንዳልኩ ታውቃለህ። ካንተ ጋር ግን በራስህ ችግር ነው። ሶስተኛ ሰው አትጨምር። በቃ እሱ ከኔ ጋር ብቻ ነው አብሮ ነው። ግን ደግሞ ይቅርታ አድርግልኝ። እኔ እሱን ከህይወቴ ማስወጣት ማስቀየም የምችለውም ሰው አይደለም። እኔ አቅሙም የለኝም እሱ ለማስቀየም። አሁንም ሌላ ነገር ኖሮ አይደለም ግን
እንዴት ነው ጓደኛዬን ላስቀይም ላስከፋ የምችለው? ደግሞ ይሄ እኔ ካንተ ጋር እናንተ ግንኙነት ከምንም ያገናኘው ነገር የለም። በቃ እሱ ሰላም እንድንሆን ነው የሚፈልገው። በቃ ሌላ ምንም ነገር የለም። በቃ ይሄንን ተቀብላ እንስማማ። ፍቅር ይብቃ፣ ጸቡ፣ ጭቅጭቁ ምናምን ይብቃ። ተወዋለሁ። እሺ የተፈጠሩትን የነበሩትን ነገሮች ሁሉ ትክክል አይደለህም ከራስህ ጋር ስላልሆንክ ብዬ ተወዋለሁ። በቃ አንተም ተወው። በቃ እንቀጥል የነበረውን ነገር ከሱ ጋር በስነ ስርዓት ጭራሽ አይሆንም። ጭራሽ የሚሆን ነገር አይደለም ይሄ። ሰምኛለሽ ብለኝ ይሄ ልጅ ካንቺና ከኔ መሀል እስካልወጣ ድረስ እኔና አንቺ ያለንን ግንኙነት መቀጠል አንችል። በቃ ይሄ ልጅ ከመሀልሽ አንተ ቆይ እኔን ከሁሉም ሰው ባዶ አስቀርቶ መተው ነው እንዴ የምትፈልገው? እንደዛ እያልኩኝ አይደለም። መገናኝ ነገር አይደለም። እኔ እናንተ እኮ እሱ ከመምጣቱ በፊት ነው አይደል? እኔ እናንተ መለያየት የኔ እናንተ ማብቃት የተፈጠረው እሱ ከመምጣቱ በፊት ነው። ስለዚህ እሱን በመሀል አታስገባ። በቃ እኔ እናንተ አብረን መመለስ የምንችል ከሆነ እውነት የምትወደኝ ከሆነ አብረን ተመለስ። አይ የምትል ከሆነ ግን እኔ ይቅርታ አድርግልኝ። ለኔ ጥሩ የሰራልኝን ሰው አስቀይሜ ከህይወቴ ውጣ። አንደበቱም የለኝም። ምን ያህል አንቺ ስሜት አለሽ ለሱ ለምን እንደዚህ የምትከራከሪለት? ገትረሽ ግን እንደ ጓደኛ ክብረዋል። ወገብሽን ገትረሽ እኮ ነው እየተከራከርልሽ ያለሽ። አሁንም ስነ ስርዓት ይኑር። አሁንም ጸብ እንዲፈጠር አትሞክር። በቃ የሆነ የምንጣላበትን ነገር አትፍጠር። በቃ ስለዚህ አንቺ ይሄንን ልጅ አልተውም እያልሽ ነው አይደለ? በቃ እኔ እንደ ጓደኛ በጣም ጓደኛዬ ነው። ነገርኩህ እኮ አንተ ከኔ ጎን ባልነበርክበት ሰዓት ከኔ ጎን ሆኖ ሰፖርት ሲያደርገኝ የነበረ ሰው ነው። እሱን ደግሞ መክፋት አልችልም። ሲቀጥል ደግሞ እኔ እናንተ አሁንም እንመለሳለን ስል ወደ ነበረው ያ ፍቅር ግንኙነት አይደለም እንመለሰው። መጀመሪያ ጓደኛ ማቾች መሆን ያለብን እንጂ ዘለን ወደ ነበረው ነገር ጭራሽ ምን ማለት ነው? ምን ማለት ነው? ያ እናት ትላለበር። በቃ እሱን ተቀብያለሁ አለ። እሱን ተቀብዬ ጓደኛ ማቾች እንሆናለን። ጥሩ ነገሮች እየሰራን ለነሱ ምን ሆነሻል ብለኝ ለምን እንደዚህ እየሆንሻለሽ? ቆይ አስወጪው በቃ ከመሀላችን ወዴና አንቺ ወደ ድሮ ነገራችን እንመለስ። ድሮ ነገርማ በቀላሉ ማለት መለስም እንዴ ለምንድን ነው እንደዚህ እያልሻለሽ? ቆይ ነገርኩህ። አሁን ይኸውልህ ሱራፌል ለኔ ጥሩ ስሜት ካለክ እየነገርኩህ ነው። ሀሳቤን አክብረህ የኔ ጓደኛ ሁን። እሱም የኛ ጓደኛ ይሆናል። እሱ ትንሽ ጊዜ ነው እዚህ ሀገር የሚቆየው። አብሮን ይዝናናል፣ አብሮን ያሳልፋል፣ ይሄዳል። ከዛ በኋላ አለቀ። ከዛ በተረፈ አይሆንም፣ ጭራሽ አይሆንም። ጭራሽ አይሆንም። የሰራል አንተ ገፍተራት ያኔ እንባ እንኳን ዋጋ ባልሰጠ ሰዓት አብሮኝ የነበረ ጥሩ ነገር አብሮኝ ከኔ ጋር ሲያደርግ የነበረን ሰው ግን ዞር በል ከህይወት ይወጣ ግን ልል አልችልም። ይሄን ማወቅ አለብህ። ይሄን ከተቀበልክ ብቻ ነው እኔ እናንተ አብረን መቀጠል የምንችለው። ሌላ አንድ ያልገባሽ ነገር አለ። ማወቅ ያለብሽ አንድ ያልገባሽ ያልተረዳሽው ነገር አለ። ታውቂያለሽ አይደል? ይሄን ምን ያልገባኝ ምን ያልተረዳው መስሎሽ ነው? ጊዜያዊ መጥቶ ደስተኛ አድርጎሽ የጊዜያዊ ደስታሽን እየመረጥሽ ነው ያለሽው። እስከ ወደፊት ድረስ ግን ደስተኛ የምትሆኝበት ነገር እዚህ ጋር እያበላሸሽ ነው ያለሽ። ጓደኛዬ ነው ያልኩህ እኮ ነው። ምን ለትንሽ ቀን ደስታ ብለሽ እሱ እዚህ መጥቶ እስከ እስከሚሄድ ድረስ ያለሽን ደስታ ብለሽ እኔን እያጣሽ ነው ያለኝን ደስታ ብዬ አይደለም ነገርኩህ። እኔ አንተ ደግሞ በተውከኝ አይደለ? እኔ በጣም ተሰብሬ በነበርኩበት ሰዓት ታዩ ኖርማል ነው አይዞሽ እያለ ደግሞ ሲያበረታታኝ የነበረ ለኔ ጥሩ ይሰራል ሰው በምን አንደበቴ እግዚአብሔርስ ምን ይለኛል? በየትኛው አንደበቴ ነው ዞር በልስ ምለው? ተው እንጂ እኔ እየተሳሳትሽ ነው ለጊዜያዊ ስሜትሽ ለጊዜያዊ ደስታ ብለሽ እኔን እየተውሽ ነው ያለሽው። እኔን እያጣሽ ነው ያለሽው። እኔ እኮ አብሬ ሆኛለሁ እኮ አላልኩም። በቃ ጓደኛ ሁሉ ብቻ ነው ያልኩት። ለምን ሌላ ነገር ውስጥ የምትከተው ሰው ጭራሽ ጓደኛ ምን ሆኖ እኔና አንቺ ይሄ ነገርም ካለፈ በኋላ ከዛ እስኪ ያለው ነገር እያየ እኔ ህይወት ውስጥ እኔና አንቺ እንደ ጓደኛ ከሆነ እኔ ህይወት ውስጥ አንድ ልጅ ብትመጣ ምንድነው የምታረጊው? ጓደኛ እስኮነሽ ድረስ እኔ አምናለሁ እንደምትወደኝ አምናለሁ። እኔና አንቺ ግንኙነታችን በሌላ እስካልሆነ ድረስ እንዴት ነው መከልከል የምትችይው? ማለት መከልከል የምትችይው ሌላ ሴት ለምሳሌ ወደድኩ ብላ ብትመጣ ምንድነው የምታረጊው? እንዴ እሱን አንተ ነህ ማኔጅ ማድረግ ያለብህ። እኔ ነኝ እንዴ? ብሌን እየተሳሳች ነው። ታስፈራራለህ እየመጣ እንዳይቆጭሽ አንተ እንዳይቆጭህ ይሄ የመጨረሻ እድልህ ነው። ስለዚህ እንደዛ ደግሞ የምትል ከሆነ አንተም በመንገድህ እኔም በመንገዴ አለቀ። ምን ማለት ነው ብሌን? በቃ አትቀበልም አይደል? ይነሳብ አለቀ። ከዚህ በኋላ ይቅርታ አድርግልኝና ማለት ነው በአንተ ሙሉ ለሙሉ እርግጠኛ ሳልሆን ከህይወቴ የምገፋቸው ሰዎች የሉም። ከዚህ በኋላ እንዲኖሩ ደግሞ አይችሉም። በቃ እስከወደድከኝ ድረስ ማለት ነው ሀሳቤን አክብረህ ትኖራለህ። እስከወደድከኝ ድረስ ሀሳቤን ተቀብለህ ትኖራለህ። አይ የምትል ከሆነ ደግሞ እኔ ጅል አይደለሁም እኮ አሁን የምታሳየው ነገር በራሱ ለኔ የሆነ ሳይን ይሰጠኛል። ገባህ? ለኔ ጥሩ ነገር እንደሌለ እሱን ደግሞ ተቀብዬ መልሼ የሚቆጨኝ ነገር ውስጥ አልገባም። መልሼ መጥቼ ለማላዘን እንደዚህ አይነት ነገር ውስጥ አልገባም። አለቀ በቃ። እስካሁንም ነግሬሃለሁ ቱቱዬን ስለማከብር እሷ ከኛ ብዙ የተሻለ የምታስተውላቸው ነገሮች አሉ። ደውላውን ትላንትና ረጅም ሰዓት እያወራን ነበር። በቃ የልጁን ነገር አስረድቻት ኦፍ ኮርስ በጣም ተበሳጭታለች፣ ግን ደውላ ረጅም ሰዓት እያወራችኝ ነበር። በቃ ልጁ አው ግን አልተረዳችሁትም። በቃ እሱ ምንም አይነት ሌላ አላማ የለውም ለኔ ጓደኛ ብቻ ነው
አለቀ። ማንም እኮ ዞር ብሎ አላየኝም አይደል እንዴ? እኔ ህይወቱ ስለነበረው ነገር አላስወጣም። ለኔ እስካሁን ስለነበረን ጊዜ በጣም ነው የማመሰግነው። በጣም 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 ከምልሽ በላይ በጣም ደብሮኛል። ከኔ አንድ ትናንትና የመጣ ሰው አስበልጠሽ እሱ መርጠሻል። እኔ ደግሞ ከዚህ በላይ ይሄንን ነገር ልቋቋም ልሰማም የምችልበት አይምሮም ሆነ ጆሮም ምንም የለኝም። ስለዚህ ከዚህ በኋላ ከላንዴና ለመጨረሻ ጊዜ ጠይቅሻለሁ። እሱም ከህይወት ማስወጣት እርግጠኛ ነሽ? ስለዚህ ቤተሰቦች በጣም ይቅርታ። እስካሁን ድረስ መስሎኝ ነበረ የሚስተካከል መስሎኝ ነበረ ስታገል የነበረው አንድ ሁለታችን መሀል ደግሞ ሶስተኛ ሰው አለ ማለት እኔ ይሄን ነገር ለማስተካከል ራሱ መሞከር አልፈልግም። ስለዚህ ከዚህ በኋላ ይቅርታ አድርጉልኝ። ከዚህ በኋላ ስላለው ነገር ቤተሰቦች በጣም ይቅርታ። ሰላም Godana